ታልማ ጋይስ አናጋችሁ እኮ እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ክርስቶስ የጴንጤዎች ብቻ ነው ወይ? ክርስቶስ የሚለው ስም ማርያም ወድቃ የምትሰግድለት ምኑን እንደሆነ አላውቅም ጋይስ። ወጥ ቀጥታ ጌታን ተቀበሏል። ማህተቦቹ ጋር ኢየሱስ ብለህ ጠንከር ብለህ ጥራ፣ ዛራቸው ሁሉ ይነሳል። ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ማርያም ወድቃ የምትሰግድለት ስም ኢየሱስ ብላችሁ አንድ ሰው ይጻፈው፣ ከዛ ፖስት አድርጉት። ይሄንን በሶሻል ሚዲያ ውስጥ እንደው ምንድነው የሚባለው አለ አይደል፣ እንደ ካምፔን ነገር ተደርጎ ቢደረግ በጣም ደስ ይለኛል። ትልቅ ስም ማነው ትልቅ ስፍራ ተሰጥቶት ማለት ነው። ማርያም ቅድስት ድንግል ማርያም ወድቃ የምትሰግድለት ስምና ጌታ ኢየሱስ ይባላል። በቃ ልካችሁን ወቁ። ልክ ማወቅ ጥሩ ነው። የጌታችን እናት ማርያም እኛ የምናውቃት ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል ብላ ብርታቱን ተናግራለች። በክንዱ ኃይልን አድርጓል ብላ የክንዱን ኃይል ተናግራለች። ትዕቢተኞችን በልባቸው ሐሳብ በትኗል፣ ገዢዎችን ከዙፋናቸው አዋርዷል ብላ ተናግራለች። ማርያም ምን ምትልለት አልኩ? ኢየሱስ ክርስቶስ የሚለው ስም ማርያም ወድቃ የምትሰግድለት፣ መላእክት ወድቀው የሚሰግዱለት፣ በጌትነቱ ዙፋን ፊት ወደውና ፈቅደው የሚያመልኩት ወድቀው የሚሰግዱለት፣ አንሰግድም ብለው ያሉትን ሁሉ ጭምር ጠላቶቹን የእግር መረገጫ አስካርግል ድረስ በቀኝ ተቀመጥ ተብሎ የተባለ ስም ነው። ኦኬ። ማርያም ወድቃ የምትሰግድለት ስም ኢየሱስ። ይሄን በደንብ አጥለቅልቁት ወንድሞች እና እህቶች። አዎ ላንቃው እስኪላቀቅ ድረስ የሀገሬ ህዝብ ቢጮህ በስሜት ተነርቶ እንጂ የፈሰሰ ውሃ የማያቀና ስም ነው። ማርያም ማርያም ብለህ ብትል ስትጠራ ብትል የፈሰሰ ውሃ አታቀናም። በማርያም ስም ተአምራት አታደርግም፣ ተደርጎም አይታወቅም። በስሟ ተአምራት ይደረጋል አለን። በስሙ ነው ተአምራት የሚደረግ የነበረው። በስሟ አጋንንት አይወጣም፣ በስሙ ነው አጋንንት የሚወጣው። በስሟ ተአምራት አይደረግም፣ በስሙ ነው ተአምራትን ያደረጉት። በስሟ በሽተኛ አልተፈወሰም፣ በስሙ ነው በሽተኛ የተፈወሱት። ኦኬ። በስሟ ንስሐና የኃጢአት ይቅርታ አልተሰበከም፣ በስሙ ነው ንስሐና የኃጢአት ይቅርታ የተሰበከው። ኃይል ያለው ስም ነው፣ ስልጣን ያለው ስም ነው፣ ሞገስ ያለው ስም ነው። ገናንነት ለሱ ነው፣ ክብር ለሱ ነው። ማን ይባላል? ኢየሱስ። ሌሎቹን እግሮቹ ስር አስቀምጥልሃለሁ። ትከርሻለህ ካክተህ እሱ እሷ ከሱ ምናምን ነገር ብላ ያልከው ቦታው እዚህ ትውልድ ፊት ቦታቸው እዛው። ማርያም ስፍራዋ የት ነው? ልታመልከውና ወድቃ ልትሰግድለት ኢየሱስ እግር ስር ነው። ሚካኤል፣ ሱራፌል፣ ኪሩቤል አልከኝ እንደ ቅጠል ረግፈው በዙፋኑ ፊት ነው ያሉት። ኦኬ ወንድሜ፣ አራቱ እንስሶች ምናምን ነገር ብለህ አልከኝ የፈለግከውን የምትጠራውን ጥራ አልኩ። አንድ የተረፈ ፍጥረት የለም። ቆይ ስፍራቸው ላሳይና ለእህቶቼ ልስጥ። እንዲህ ናትና ይላሉ የኢትዮጵያ እናቶች፣ መጽሐፍቱን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርዳሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝቡም ሁሉ ሰዎችን ዋይተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲሱን ቅኔ ይዘምሩላቸዋል ይላል አይልም? ይዘምሩላቸዋል የሚባል የለም። አየሁም በዙፋኑና በእንስሶቹ በሽማግሌዎቹ ዙሪያ የብዙ መላእክትን ድምፅ ሰማው። ቁጥራቸውም አላፍ ጊዜ አላፍና ሺህ ጊዜ ሺህ ነበረ እና በታላቅም ድምፅ እየጮሁ ክብር ለእናትና ለልጁ ለመድኃኔ ዓለምና ለእመቤቴ አሉ ይላል አይሉም? አይገባትምና
አይሉም እኮ ነው በየመለት ክብር በታላቅም ድምፅ እየጮሁ በእውነት ክብር ለጌታችንም እንደዚሁም ለጻድቃኑ ለሰማዕታቱ ሁሉ ጭምር ይሁን አሉ። እዛ ብራዘር እዛ በማስ የምታመሰግነው በማስ የምትዘምርለት የለም። ምን አሉ ታዲያ? በታላቅም ድምፅ አሉ። እነማ እዚያ ያያቸው አላፍ ጊዜ አላፍ ሺህ ጊዜ ሺህ አራቱ እንስሶች 24 ሽማግሌዎች 40 እንስሳት ይባላሉ። አራቱ እንስሶች የተባሉት 40 እንስሳት መንፈሳውያን እያልን ቅዱስ የነበረው ማለት ነው። እነዚህ 40 እንስሳት አራቱ እንስሶች ሃሌሉያ በሽማግሌዎቹ ዙሪያ የብዙ መላእክትን ድምፅ ሰማው። ቁጥራቸውም አላፍ ጊዜ አላፍና ሺህ ጊዜ ሺህ ነበረ። ምን ይሉ ይሆን? በታላቅም ድምፅ በታላቅ ድምፅ አየ ጴንጤ በታላቅ ድምፅ የአምላካችን የእግዚአብሔርን አዳኝነትና የኢየሱስን ጌትነት የምናገረው ለዚህ ነው። በታላቅም ድምፅ የታረደው በግ ከእናቱና በእውነት ከዘመዶቹ ጋር ሁሉ ጭምር ይላል አይልም? በታላቅም ድምፅ አሉ የታረደው በግ ኃይልና ባለጠግነት ብርታትና ጥበብና ብርታትም ክብርም ምስጋናም ሊቀበል ይገባዋል። በተናጠል በተናጠል ከአብና ከመንፈስ ቅዱስ ጋር ለሱ ነው ክብር። አብን ስታከብር ወልድን ነው የምታከብረው። ወልድን ስታከብር መንፈስ ቅዱስና አብን ነው የምታከብረው። መንፈስ ቅዱስን ስታከብር አብና ወልድን ነው የምታከብረው። በስላሴ መንግስት ውስጥ በመለኮት በስልጣን ባገዛዝ አንድ ናቸውና ማለት ነው። ኢየሱስን ስታከብረው በተለየ አካሉ አብ ፊቱ አይጠቁርም፣ መንፈስ ቅዱስ አይበሳጭም። ሃሌሉያ ይገባዋል አሉ። ቴንክ ዩ። ይህንን ዮሐንስ በጻፈበት ጊዜ ማርያም ሞታለች፣ በስጋ የለችም። ሌሎቹ ታዝበው ቁጭ ብሎ ይመስላል እና አብርሃምና ይስሐቅና ያዕቆብ ይቅርታ ታዝበው ቁጭ ብለው የሚሰሙ ይመስላል ወይ እሷም እናቱ ነች እኮ ለእናቱም እስኪ አንዴ እስኪ ማብረ መላእክት አንዴ ብሎ ሚካኤል እስኪ አንዴ ወደ እናቱ ዙሩ። አሁን ደግሞ አንዴ ወደ እናቱ ዙሩና ለእሷም ይገባሻል ብለን በላት ይላሉ። አይገባትም። የተገባው የታረደው በግ ነው። የተገባውና የሚገባው የታረደው በግ ነው። ቤዛ የሆነው ነው የሚገባው። አየህ፣ ቤዛ የሆነው ነው የታረደው ነው የሚገባው። ማተሙን የፈታው ነው የሚገባው። መጽሐፉን የገለጠው ነው የሚገባው። እንዲህ ዝም ብሎ ለማንም ቸፕ እሰይ ለመቤቴ ለወላዲት የሚባል የለም። ሰማይ እንዲህ አይነት ነገር አያውቅም። ይኸው ነው ተጠጣዋል አልኩ። ይሄን የጽድቅ እውነት። ከዛስ መላእክትን ሰሙና በሰማይና በምድር ከምድር በታች በባህር ውስጥም ያለ ፍጥረት ሁሉ በባህር ውስጥ የሚኖርና አሳ እነ ዶልፊን እነ ሻርክ ማለት ነው። ዮሐንስ ያላየው ነገር የለም። እግዚአብሔር ሲገልጥልህ በሙሉ ነው የሚያሳየው። እነዚህም ሁሉ ኦኬ፣ እነሱ ደግሞ ለእናቱ ነው አይደል? ያው እሷ ከምድር ነበረችና ለእናቱ ሁሉ ይሰጧት ይሆን? እስቲ እናያለን። በእርሱ ውስጥም ያለ ሁሉ በሰማይና በምድር በባህር ውስጥ ያለ ፍጥረት ሁሉ ማለት ነው በረከትና ክብር ምስጋናም ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጡት ለእናቱና ለልጁ የለም። የምን ላይ እንጂ የለም። በዙፋኑ ላይ ለተቀመጠው ለበጉ ሃሌሉያ፣ ለበጉ ለእግዚአብሔር ልጅ ለዳዊት ልጅ ማኅተሙን ለፈታው ሞትና መውጊያውን ለዘላለም ለሰበረው ድል ለነሳው ለእግዚአብሔር ልጅ ለዳዊት ልጅ ክብር ይሁንለት ሲሉ ሰማው ይላል። አለቀ። አራቱ እንስሶች ደግሞ አሜን። ቅድም የሰገዱት መጀመሪያ የሰገዱት መጀመሪያ ያሉት አሁን ደግሞ አሜን አሉ። እነዛ ልዩ ፍጥረታት አሉ። ሽማግሌዎቹስ ወድቀው ሰገዱ። ለማ ለበጉ
ማርያምም ወድቃ ከሚሰግዱለት መካከል ነው። ማርያምም ወድቀው ከሚሰግዱለት መካከል፣ ምክንያቱም እሷ በሰማይ በምድርም ትኖር አልነበረ? አዎ፣ ከዚህ ፍጥረታት ውስጥ ናት። በሰማይና በምድር ከምድርም በታች በባህር ውስጥ በሰማይና በምድር የሚኖሩ ስለዚህ በሰማይ መላእክት አሉ፣ በምድር የሰው ልጆች አሉ፣ ከምድር በታች ደግሞ በባህር ውስጥ አሳዎች፣ ዶልፊን እና የአሳ ዝርያዎች አሉ፣ የተለያየ መልክ ያላቸው። ሰየኔ ንጉስ፣ ንጉሱ ብቻ ኢየሱስ ብቻ። ኢየሱስ ድመቅ ከበል። ሌሎቹስ በየተናጠል ተሰልፈው ለማሰገዱ ይላል ለበጉ ይሁን ሲሉ ሰማው። ወድቀውም ሰገዱለት። ሽማግሌዎቹም ወድቀው ሰገዱለት። ማርያምም ለዚህ ለገናናው ለእግዚአብሔር ልጅ ለኢየሱስ ለጌታዋ ወድቃ የምትሰግድ እንጂ ከሱ እኩል የእሷ ስም የሚጠራበት አንዳችም ምክንያት የለም። ብራዘር ለምን ብለህ ትጠራዋለህ? እናቱ ናት። አዎ በቃ የጌታ እናት ናት። አለቀ። ለፈውስ አትጠራትም። ስሟ ፈዋሽ አይደል። ለትድግና አትጠራትም። ታዳጊ አይደለችም። ግልጽ አይደለም ወይ? ይሰመርበት አልኩህ። ይሰመርበት። ወረቀት ላይ ብቻ ሳይሆን ህሊና ላይ። ለምን ብለህ ትጠራታለህ? ማርያም ማርያም ብለህ ብትል ማለት ኢየሱስ ኢየሱስ ተብሎ ሲባል አፋቸውን ይይዛሉ፣ ያፍራሉ። ሞት ይደንግጥ፣ ቀላያት ይሰንጠቁ፣ የምድር ዳርቻዎች ሁሉ ከጫፍ እስከ ጫፍ እርዝኩዌክ ቢነሳ መሬት ትናወጥ፣ የታላላቆች ልብ ይራድ፣ የሰይጣን መንግስት ይደንግጥ። ኢየሱስ 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 የሚል ስም ታላቅ ገናና የተፈራ የተመሰገነ ቅዱስ ስም ነው። ከስሙ ጋር ልታነጻጽረው የምችል የማንም ስም የለም። የማርያም ስም ኢየሱስ ብሎ የሚለው እግር ስር ወድቆ የሚሰግድ ስም ነው። አንድ ተራ ስም ነው። ማርያም ማለት አንድ ተራ ስም ነው። አንድ ተራ ስም ነው። ማርያም ማለት ኃይል የሌለው ጥበብ የሌለው አንድ ተራ ስም ነው። ኢየሱስ ማለት ግን ታያል። ፍጥረታት ሁሉ በሙሉ ምን የቀረ ፍጥረት አለ? ምን የቀረ ፍጥረት አለ? ይሄ በእኛ ቤት ውድ ነው። ይሄ በእኔ ህይወት ውስጥ ውድ ነው። ይኸው ለጠዋት ተነስቼ ቁርሴን እንኳን አልበላሁም። በእኔ ቤት ውድ ነው። በእኛ በጴንጤዎች ቤት በህይወታችን ውድ ነው። የአይናችን ማረፊያ አንደበታችን ሲከፈት በየትኛውም ቦታ ላይ በጊዜውም ያለ ጊዜውም በበጋ በክረምት በየትኛውም ቦታ ላይ መድረኮች ብናገኝ ቢሰጠን ምንም ነገር ይባል የምንናገረው ኑ እወቁልን ብለን የምናስተዋውቀው ውዳችን ነው ኢየሱስ። ዝርግፍ ጌጣችን ነው ኢየሱስ። የዘላለም መሰማሪያችን ነው ኢየሱስ። ስሙን ጠርተን የዳንበት ቅዱስ ስም ነው። ስሙን ጠርተን ከሞት የተሻገርንበት ቅዱስ ስም ነው። ስሙን ጠርተን የክፉ የመናፍስትን ኃይላት ያሸነፍንበት ቅዱስ ስም ነው። ስሙን ለዘላለም የማምለጫ ዓለታችን ነው። የእግዚአብሔር ስም የጸና ግንብ ነው። ጻድቅም ሮጦ ወደ እርሱ ከፍ ከፍ ይላል ብሎ እንዳለ ወደ እሱ ሮጠን ከፍ ከፍ ያለበት ስም ነው ኢየሱስ ክርስቶስ ጌታዬ። ጴንጤ ቤት ይሄ ውድ ስም ነው። ውድ ስም ነው። አናጋችሁ እኮ አለች። እሰይ አናጋችሁ አላለች? ሜስሊ ንግግር ምን ሆነሽ ነው? ማናጋት ምን ማለት ይናጋ እንጂ ማስተዋልማ ጋይስ አናጋችሁ እኮ ሰው እንዳለ ኮመንቱ ሙሉ ኮመንቱ ልንገራችሁ ቤተሰብ ሙሉ 60 ምናምን ሺህ በአርት ቲቪ ላይ ቁጭ ብሎ ፕሮግራሙን እያየ ነበር እና ምኑን እንደሆነ አላውቅም ጋይስ። ወጥ ቀጥታ ጌታን ተቀበሉ አለች። ቴንክ ዩ ሙሉ ኮመንቱ መንጨት። ይሄ ትውልድ ለዚህ አለበት። ደስ ብሎ ይቆም ስቃ ወንድሜ። ጌታን ተቀበሉ። በቃ ከተቀበለ ይቀበላል፣ ካልተቀበለ አይቀበልም። በግድ አይደለም ተቀበሉ ብላ ጌታን ተቀበሉ ብላ ማለት አናጋችሁ፣ በጠበጠችሁ፣ በጠበጡን፣ አመሱን፣ እንቆሉን ይላል እንዴ 60 ሺህ ህዝብ እየተከታተለ ኮሜንቱ ወዲያውኑ በቃ ለምን ማን ነው? እስላሞች አይደሉም ይሄንን ተቃውሞ እንትን ያሉት። እነሱ ይወዱታል እያልኩ አይደለም። ባለማህተቦቹ ናቸው። ባለማህተቦቹ ጋር ኢየሱስ ብለህ ጠንከር ብለህ ጥራ። ዛራቸው ሁሉ ይነሳል።
ምንድነው ይላሉ። ይሄን ለማረጋገጥ ከፈለግ እናትና አባት ጋር ጀምር። ለምን በል የሃይማኖት መምህራኖቻቸው ኢየሱስ ብሎ የሚል ስም ሲጠራ እንዲቃወሙ አድርገው ስላዘጋጇቸው። አንድ ሰይጣንም ይሄ ስም ሲጠራ አይወድም። ለምን ይሄ ስም በመጠራቱ ጌታን ተቀበሉ አለች አይደል? በቃ የእግዚአብሔር ልጅ አለች እኮ የእግዚአብሔር ልጅ አለች ማስትዬ። ከዛስ ተበጠበጠ፣ ቴሌቪዥን ተበጠበጠ፣ 60 ሺህ ሰው ቀጥታ ኮሜንት ሁሉ ተበጠበጠ። ለፍርድ ትቅረባሉ፣ ወጥታ ይቅርታ ትጠይቃሉ። ይቅርታ መጠየቅ አለበት ይሄ ህዝብ በእውነት ተደፍሯል አሉ። የብዙ ሃይማኖቶች ባሉበት እኛ ማርያም ማርያም ብለን ስንል እነሱ በእርግጥ አይቃወሟቸውም። እሷስ እንዴት ግን እንደዚህ ታደርጋለች? ይለ ዓለም እቺ ናት። ተዋናይ ማስተዋል ለፈጸመችው ስህተት በአስቸኳይ ይቅርታ ልትጠይቅ ይገባል። ስህተትን የፈጸመችው በጣም ነውር፣ አገሪቱን አደጋ ውስጥ የሚከት የኢትዮጵያን ሰላም የሚያናጋ የኢትዮጵያን ህዝብ አንድነት ብሔራዊ አንድነቷን ሁሉ ሊያጠፋ የሚችል ነው ብሎ ሊል ይችላል። ጠማማ ትውልድ ለፈጸመችው ስህተት በአስቸኳይ ይቅርታ ልትጠይቅ ይገባል። ወንጌል የሚሰበክበት ቸርች ላይ ቦታ እንጂ የቲክቶክ አዋርድ ላይ አይደለም። ብራዘርዬ ማነህ ድፋባቸው። ወንጌል የሚሰበከው እናንተ ጋ ነው ቸርች ብላችሁ ምትሉት። ጴንጤ ጋ ግን ወንጌል የሚሰበከው ቸርች ላይ ብቻ አይደለም፣ የትኛውም ቦታ ነው ወንጌል የሚሰበከው። ይህንን ማወቅ አለብህ። እህታችን ጴንጤ ናት፣ እኛ ጴንጤዎች ነን። የትኛውም ቦታ ነው የምንሰብከው። ለዚህ ነው የትኛውም ቦታ ስንናገር የምታገኙ። ማን ነው ቸርች ብሎ ይመስላል? እሱ የሃይማኖቶች ግብዞች የሆኑ ሃይማኖተኞች ናቸው። ይህን ጻፈል እንደዚህ ብሎ ይሄው ሰውዬ። ከዛስ ይሄው ሰውዬ ደግሞ መጣና ምን አለ? ሁሌም ስሟን እጠራለሁ ማርያም ማርያም ማርያም። የላይፍ ስታይል አሸናፊ አዶናይ በመድረኩ ላይ የተናገረው ብሎ እሱ ለፍርድ ይቅረብልን አላለም እንዴ? እሷ እግዚአብሔር ሊብላ ስላለች ለፍርድ ትቅረብ፣ ይቅርታ መጠየቅ ይገባታል። እሱ ግን ማርያም ማርያም ብሎ ስላለ በእውነት የማያፍርባት ነው ብሎ አለ። ባለ ካርቶኑ ማለት ነው። እቻ ዓለም እንደዚህ ናት። ይጠሉታል ስለ ኢየሱስን በምክንያት ነው። እና ጸጋና ሰላም ይብዛላችሁ። ተባረኩ። ጊዜውን ብቻ ወሰድኩኝ። እህቴ ራሄል እሷን እድል ሰጣታለሁ። ትናንትና ይናገራሉ ብዬ ካልኳቸው መካከል አልተናገረችም ነበረ። ተባረኩ። ወንድም ዳን እያለህ ቁርስ እስክበላ ድረስ ቤቱን ምራው። ራሄል የምትዩ ነገር ካለ በዚህ ጉዳይ ላይ ማታ እድል አልሰጠውሽም፣ ተናገሪ። ከዛ ወንድምነት ቤቱን ምራው። የሚናገሩ ሰዎች ካሉ አለዳል ተባረኩ። እሺ ሪታ ቀጥይ። ቴንኪው። እሺ ወንድሞቼ፣ የአባቴ ልጆች፣ የአባቴ ብሩካኖች በምድር ዋስትና አግኝታችሁ በሰማይ ደግሞ የዘላለም ዕረፍት ያገኛችሁ አራዳ ጴንጤዎች፣ የሰው ማኛዎች፣ ምክንያቱም ክርስቶስን እንደማወቅ እርድና የለም። ጸጋ የበዛላችሁ የሚሰማውና የሚታየው የማያሰጋችሁ በመተማመን ቀና ብላችሁ የምትሄዱ ከክርስቶስ ሆኖ ጸጋና ሰላም እላችኋለሁ። ተባረኩልኝ። ጴንጤ ደግሞ ያልሆናችሁ ተስፋ አላችሁ፣ በር ያልተዘጋባችሁ ጌታን የማግኘት እድል ያላችሁ። ሃሌሉያ። እኛም እንደዚህ ነው፣ ድንገት የመጣ ነውና እርፍ ያን ነው ከመቅበዝበዝ ህይወት ማለት ነው። ስለዚህ ሁላችሁንም ሰላም እላችኋለሁ። ተባረኩልኝ። ስለ ማስቲ እንግዲህ ብዙ ተብሏል። እኔ ጥቂት ለማለት የምፈልገው ነገር ምንድነው፣ አሁን ያለውን ፊገር ላሳያችሁ። ላይቭ ላይ ዞር እያልኩ ነበረ ኦርቶዶክሶች ቤትና ምንድነው መሰላችሁ አሁን ለሁለት ተከፍለዋል። ማለት ለምንድነው ክርስቶስ ሲባል የምንናደደው? የሚሰማን ለምንድነው? ምን ጮሆ ለምንድነው? ምናካብደው ለምንድነው? ክርስቶስ የጴንጤዎች ብቻ ነው ወይ የሚል ሁለት ቤት ገብቼ በጣም ነው የገረመኝ። እና ግን እንደዚህ ብለው የጮሁ ሰዎች ቦታ አልተሰጣቸውም። ተሰድባም የወረደች ሴት አለችና በጣም በእርግጠኝነት የምነግራችሁ ከማስቴ በፊት 2-3 ሰዎች ወጥተው የድንግል ማርያም ልጅ ኢየሱስ ክርስቶስ ብለው አመስግነውታል። ኦርቶዶክሳውያንም ጴንጤዎችም ማለት ነው። ለምን እሷ ላይ ተጮኸ፣ ተንኳኳ፣ ተንጫጫ? ለምን ይመስላችኋል? በኋላ መጣለው መልሱን ወደ በኋላ እናያለን። እና እኔ ምን መሰላችሁ ሁሉ ጊዜ የምለው እቺ ኦሪጂናሏ ማርያም አይደለችም።
ምታናውጠዋ ኦሪጂናሏ ወይም ጴንጤዎች ጋር ያለችው ማርያም አይደለችም። ይቺ በአንድ ቃል ልግለጽላችሁ የዘመኑ ኤልዛቤል ናት። ምክንያቱም መጽሐፍ ቅዱስ ላይ ያለችው ማርያም ራሷ ትሁት ናት፣ ራሷን የምታዋርድ የባሪያቱን ውርደት ተመልክቷልና ያለች። ገብቷችኋል? ድንግል ማርያም የክርስቶስ እናት እኮ የልጆች እናት ነበረች። የራሷ የሆነ ሶሻል ላይፍ ያላት፣ የራሷ የሆነ ስፒሪቹዋል ላይፍ ያላት፣ የራሷ የሆነ ኢኮኖሚካል ላይፍ ያላት፣ የራሷ የሆነ ቢዝነስ ያላት ሴት ነች። እንዴት አትበድልም? እንዴት ኃጢአት አትሰራም? የእግዚአብሔር ቃል ሲናገር ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል ይላል። ይቺ በአንድ ወቅት ሰው የነበረች ማርያም አንድ ማንክደው ምንድነው? ብጽዕት ናት፣ ከሴቶች ሁሉ የተለየች ነች። ነገር ግን መለኮት የሌላት ልትሰማ ልትመልስ የማትችል አሁን በአብ ቀኝ ያለች ልትመጣ ነይ ነይ የተባለ ቢዘመርላት በማርያም በኪዳነ ምሕረት ዳቦ ቢደፋላት ምንም ወፍ በቃ ምንም የማትሰማ ነገር ግን አሁን ኦርቶዶክስ ጋር ያለችው ማርያም ግን አይደለችም። የብዙዎችን ጉልበት እየበላች ስግደትን እየተቀበለች ሰዎችን እንዲህ ያንጫጫች እያባላች ከእግዚአብሔር ሐሳብ ላይ ከፍ ብላ ያለች የትውልዱን አይን በሃይማኖተኝነት ካባ አሳውራ እግዚአብሔርን እያሳዘነች የእግዚአብሔር ጠላት ሆና ያለች የኤልዛቤል መንፈስ ያለባት ነች። እቺ ትክክለኛዋ ማርያም አይደለችም። በእርግጠኝነት የምነግራችሁና ስለማስተዋል 3 ነጥብ ብቻ ነግሬያችሁ ነው ማቆመው። ማስቴ ወደ አርቱ ስትመጣ ጀምሮ ነው ማቃትና የነበረችበትን ምናልባት ኤርሚዬ ቀን ላይ ቪዲዮ ሼር አድርጌ ነበረ። ምናልባት ካላየህ ብዬ ማለት ነው ቢዚ ከሆንክ ብዬ። ማስተዋል ወንደሰን ብላችሁ ስትገቡ አንድ የሚታይ ፎቶ አለ። ዘንዶ ተጠምጥሞ ከላይ ከአንገቷ ጀምሮ ወደ ታች አንገቱን የደፋ ዘንዶ ልክ እምብርቱ አካባቢ አፉ ያደረገ ይሄ እባብና ዘንዶ አንዲት ታዋቂ ሴት አለች ውጪ፣ አሁን ስሟን ባላስታውስም ዘፋኝ ነችና ዘንዶን እየቀለበች የምትኖር ያደረገችውን ራሱን ስታይል ያደረገች እስከዚህ ድረስ ለጨለማው ኦብሰስድ የሆነች ልጅ ነበረች እቺ ሴት። ዛትስ ዋይ ዛሬ መታ ክርስቶስን ለማክበር ኢኒሼት የምትሆነው የማታፍረው በቃ ፕራውድ ሆና የምትናገረው። ይኸውላችሁ አንድ ነገር ልንገራችሁ። ለምሳሌ ህፃን ልጅ የ4 ዓመት አብዲ የሚባል ህፃን ልጅ ከሙስሊሞች ሊወለድ ፈልጎ አይደለም የተወለደው። ወይም ደግሞ ዘማርያም የተባለ የኦርቶዶክስ የ3 ዓመት ልጅ ከኦርቶዶክሳውያን ቤተሰብ ልወለድ ብሎ አስፈቅዶ ወይም ፈልጎ አይደለም የተወለደው። ልክ የኔ ልጅ አሁን ፋሪስ የሚባል ልጅ አለኝ እናትና አባቴ ጴንጤ ይሁኑ ብሎ አቅዶ አይደለም የተወለደው። ምን ልላችሁ ፈልጌ መሰላችሁ? አሁን ወደ ክርስቶስ ስንመጣ ከክርስቶስ በፊት ያለን ነገር ምንድነው? ጨለማ ውስጥ ነው ያለነው። በውርስ ያገኘነውና ኢየሱስ ክርስቶስ ግን በግል የተቀበልነው ህይወት ይለያያል። ይቅርታ አድርጉልኝ እዚህ ጋር ያላችሁ ከተሰማችሁ ማለት ነው። እኔ አሁን የሐረር አካባቢ ልጅ ነኝ። ሐረር ማለት እግዚአብሔር ተው በስም እንኳን ሙሉ ቃላቱን የማንጽፍ ሰዎች ነን። ሃይማኖታዊ እንኳን ሆነን ማለት ነው። በጣም ስፕሪት የሚሰራበት የጨለማ ስፕሪት የሚሰራበት ሀገር ነው። በሱስ የተጠመደ በዘፈን የተጠመደ በተለያየ ካልቸር የተጠመደ የምስራቁ ክፍል ኢትዮጵያ ማለት ነው። ስለዚህ ወርሶ የመጣ ክርስትናና ድንገት ተገናኝቶ እግዚአብሔር እንደ ጳውሎስ የሆነ ነገር ከአይን ላይ ተቀርፎ ሲወድቅ ያለው ስሜት አንድ አይደለም። አሁን ወደ ማን ልወስዳችሁ ነው? ወደ ማርቲ ልወስዳችሁ ነው። ይቺ ሴት ከየት እንደወጣች ነው ያውቃለሁ። የነበረችበት እንግዲህ ኢሉሚናቲ ሲሏት ነበር 666 ምንም አሏት ምንም። እኔ ግን ከጨለማው እንደመጣች አውቃለሁ። ሌላ መንግስት የለም በምድር ላይ 2 መንግስት ነው ያለው። አንድ እግዚአብሔር፣ ቀጥሎ የጨለማው የሳጥናኤል ግሩፕ ነው በቃ። ስለዚህ ከዛ ስለመጣች ዛትስ ዋይ ዛሬ ይቺ ሴት ክብሯን ያሳየችው በቃ ክብሯ እሱ ነው። ሽልማቷ ስለሆነላት ሽልማቷን አካፈለች። አሁን ይኸውላችሁ አሁን ሊያ ያሁኗ ኤርሚ ያሳየችው ሊያ ሾ ሰዎች ላይ የምትሄድ ነች። በጣም ትሄዳለችና እሷ ያልሄደችበት ሰው ብዙም አይታይም። እንደዛ ነገር ነው ኮንቴንት የምትሰራው ማለት ነው። አይታችሁ ከሆነ የተናገረችው 2 ቃል ክራሽ ያረጋል። እንደዚህ ያለች የእግዚአብሔርን ነገር ለመናገር አለች ቦታና ጊዜ በርግጥ አያስፈልግም ስትል ነበር። ልክ ያችን አረፍተ ነገር እንደጨረሰች ኢሚዲየትሊ ማስቴ ግን እዛ ቦታ ላይ እንደዚህ መናገር የለብሽም። አይታችኋል?
በቃ ምንም ሴንስ አይሰጥም። ምንም ማስረጃ የላቸውም፣ ኤቪደንስ የላቸውም። ክርስቶስ ኢየሱስን መጥራት እንደሌለብን ሊያስረዱን አይችሉም፣ ሊሟገቱን አይችሉም። ሌላ አንድ ሰው አለ፣ ስሙ አሁን ትዝ ባይለኝም የሆነ ፈርኒቸር ቤት ያለው በጣም የታወቀ ምንድነው የሚባለው ነጩን ነጭ የሚል የማያዳላ ሃይማኖት ሳይ እውነትን የሚፈርድ ተብሎ በሙሴና በማን ነው እነዚህ በቤስት ኢንፎርማቲቭ ኮንቴንት ተብሎ እንዲዳኝ ተደርጎ የተናገረ እሱ ዛሬ እስቲ ስለማስተዋል ሂድበት ሲባል ጥፋተኛ ነች አለ። ይቅርታ መጠየቅ አለባት ኦርቶዶክስ ስለሆነ ብቻ ባለማዕተብ ስለሆነ ብቻ። በጣም ነው የሚያሳዝነው፣ በእውነት ነው የምላችሁ። ስለዚህ ለማስቴ አሁን እዚህ ጋር የሚከብዳት ምንድነው? አለመናገር ነው። ስለ ክርስቶስ ኢየሱስ አለመናገር አትችልም። ምክንያቱም ክብሯ ነው፣ ከየት እንዳወጣት ታውቃለች። ከዛ ከጨለማ፣ ከዛ ከእስራት፣ ከዛ ከቀንበር፣ ከዛ ከሚሸትና ከጠነባ ህይወት ነው የወጣችው። ዘንዶ እላይዋ ላይ እስከ መጠምጠም የነበረች ቪዲዮን ልኬልሃለሁ ኤርሚዬ፣ ምናልባት ብታየው ደስ ይለኛል። አይታችኋል? ዛሬ ሌላ አንድ ነገር ላንሳላችሁ። በማስተዋል ላይ ማስቴ እንዳያችኋት ወጣት ነች፣ ቆንጅዬ ናት። ዛሬ ግን እኛ ወጣትነትን አልፈን ቁንጅናውን አልፈን ሄደን ስንት ልጆች ያየን ኦሬዲ መንገድ ላይ ወደ ጌታ የምንሄድበትን ጊዜ እንኳን እየተጠባበቅን ክርስቶስን መናገር ይከብደናል። ውበት እኮ ያልፋል አይደል? ባለፈው ውበት ውስጥ እኮ ያለን ሰዎች አለ። አሁን እኔ እንደዚህ አልነበርኩም። እኔ አሁን የ43 ዓመት ሴት ነኝ። በልጅነቴ ሳገባ የነበረው ውበቴ አሁን የለም። ግን እንደዚህ ሆነን ክርስቶስን ለመናገር እንኳን አንበረታታም። ሌላ ነገር ላሳያችሁ። እቺ ልጅ በቂ የሆነ የራሷ የምትለው ነገር አላት፣ እውቅና አላት፣ ገንዘብም አላት። አይታችኋል? ግን ቸርች ውስጥ አንዳንድ ጊዜ የሆነ ጊዜ እነዚህ ሀብታሞች አጨባጨባቸው እንኳን አምልኳቸው እንኳን ስታይሉ ይለያያል። ረጋ ያለ ነው፣ ንቅናቄ የለውም፣ አስተያየቱ ይለያል። ገብቶሃል? እነሱ የት ነው የሚታዩት? ጨረታ ላይ መድረክ ላይ ነው የሚታዩት። አይንቀለቀሉም። እልልታ ብዙ አይሰማም ከነሱ። ለምን? ክብራቸው ከበድ ያለ ነዋ፣ ወፈር ያለ ነዋ። እግዚአብሔር ግን ይርዳን። በቃ ከእንደዚህ ነገር የወጣች ሴት ስለሆነች አለመናገር አልቻለችም። እኔ ለ2 ወር ቪዲዮ እንዳልሰራ እናቴ እያለቀሰች ለመነችኝ። እያለቀሰች ልጄ ባጠባዎች ጡት ይይሻለው ብላይ ጉዳዩን አልናገርም እዚህ ጋር ለ2 ወር ብቻ አለችኝ። በቃ አንቺ ቪዲዮ ከሰራሽ ኦርቶዶክስ ማለትሽ ስለማይቀር አንቺ በመታናገሪው ነገር ላገኝ ያለውትን ነገር ላጣ ስለሆነ እባክሽን ልጄ ባጠባዎች ጡት ይይሻለው። መጀመሪያ እህቶቼ በጣም ተሟገቱኝ። በጣም መግባባት አልቻልንም። ታላቃቸውም ስለሆንኩኝ ያን ያህል መናገር አልደፈሩ። በኋላ ግን እናቴ እያለቀሰች በተዘጋ ድምጽ ልጄ ቪዲዮ እንዳሰሪ እባክሽ ለ2 ወር ብቻ ቆይቻለሁ። አሁን ወደ ወር ሊሆነኝ ነው ከሰራሁኝ ማለት ነው። አይታችኋል? መናገር የማንችልበት ጊዜ እንኳን ይመጣል። በዚህ ውሳኔ ጌታ እንደሚያዝንብኝ እርግጠኛ ነኝ። ግን እርግጠኛ ሆኜ የማልናገረው ጥሎኝ አይሄድም፣ መንፈሱ ከሌላ አይወሰድም። እኔ ባልናገር የሚናገሩ፣ እኔ ባልጮህ የሚጮሁ ብዙ አምባሳደሮች አሉ፣ ብዙ ዮሐንሶች አሉ መንገድን የሚጠርጉ። ለወለደች ለእናቴ ልታዘዝ ይሄም ወንጌል ነው ብዬ አስቤያለሁ። ምን ያህል ትክክለኛ እንደሆንኩ ባላቅም ማለት ነው። አይታችኋል? መናገር የማንችልበት ጊዜ አለ ልላችሁ ነው። መመስከር የማንችልበት ጊዜ አለ ልላችሁ ነው። አንደበት የሚታሰርበት ጊዜ አለ ልላችሁ ነው። እግዚአብሔር እኮ ልክ ጌታን እንደተቀበልን ኢየሱስ ክርስቶስ ኮኛን መውሰድ ይችላል። ያልወሰደው ለምንድን ነው? በእኛ በመናገር ውስጥ ብዙ የሚተርፉ ትውልዶች ስላሉ ነው። ብዙ የሚያመልጡ ትውልዶች ስላሉ ነው። ብዙ የሚሰበር ቀንበር ስላለ ነው። ብዙ የሚፈታ ስራ ስላለ ነው። ብዙ የሚገፈፍ ጨለማ ስላለ ነው። ብዙ ነፃ የሚወጣ ትውልድ ስላለ ነው። አይታችኋል? ስለዚህ ማድረግ ያለብንን አሁን ማድረግ አለብን፣ ሳይጨልምብን ወገኖቼ፣ ሳይጨልምብን እንናገር። አጠገባችን ላለው፣ ጎረቤታችን ላለው፣ አብረነው ለምንሰራ ቅድም ኤርሚ ያለ ነበር ስንበላ እንኳን ለመጸለይ ለየት ላለ ማለት ተመሳስለን አብረን እንበላለን። ስሙን ሳናነሳ ሳንጸልይ እግዚአብሔር ይርዳን። ስለዚህ ማስትዬ እግዚአብሔር ዘመንሽን ይባርክ፣ ትውልድሽን ይባርክ።
በኢየሱስ ስም ብዙ እህቶች ብዙ ወንድሞች በዚህ ተባረኩ። ክርስቶስን ከፍ ሜጀራችን ነው እሱ ሜጀራችን። ሌላው እኮ ማይነር ነው። ሌላው እግረ መንገድ ይሄ መብላት መጠጣት መስራት እግረ መንገድ ነው። የተጠራ ነው የዳን ነው። ከዛ ከኮልኮሌ ከቆሻሻው መንደር የወጣ ነው። ስሙን ልናጎላ ነው፣ ሌላ ነገር አይደለም። ስሙን ልናከብር ነው። ኢየሱስ ክርስቶስ ጌታ ነው። ተባረኩልኝ። አመሰግናለሁ። እሺ ተባረኪ፣ ጸጋ ይብዛልሽ። እሺ ምናልባት ወንድሞች እንዲሁም እህቶች ሀሳብ ካላችሁ መጨመር የምትፈልጉት ነገር በእሷ ጉዳይ ላይ በተነሳው ሀሳብ ላይ ዳግሻ ያለ እኔ ምን ጀመሩ እነዚህ ሰዎች? ትዝ ሲለኝ ለካስ ማስተዋልነት የጀመረቻቸው እንደው ማስተዋል። ግን አንድ ጥያቄ ልጠይቅሽ። በነገራችን ላይ ሁሌም የእግዚአብሔርን ስም ለመጥራት ወይም ደግሞ ስለ እግዚአብሔር ለመመስከር ቦታ፣ አቅጣጫ ምንም አያስፈልግም። የትኛውን ቦታ ስለ እግዚአብሔር መናገር መመስከር አለብን። እውነት ነው። ግን እኮ ማስተዋልዬ አንቺ እንደዚህ አይነት ቦታ ላይ የምትናገሪበት ታይም አልነበረም። ያው አጋጣሚውን ስላገኘሽ ልናገረው ብለሽ ነው እንጂ አንደኛ ነገር ልሸልሚ ነው የሄድሽው። ሽልማትሽን ሰተሽ ነው መውረድ ያለብሽ እንጂ ሌላ ነገር ማስተላለፍ አልነበረብሽም። እንደዚህ አይነት ረብሻ እንደሚያስነሳና ብጥብጥ እንደሚያስነሳ ታውቂዋለሽ። እንደው ዩቲና ዶነ የሚለው ኮመንት ተወና እኔ ግን ያልገባኝ ነገር ቤተሰብ እሷ ሳለች በጣም ያሳቀኝን ነገር ደግሞ ልንገራችሁ። በጣም ይሰል ኢየሱስና ድንግል ማርያም እናትና ልጅ አይደሉ እንዴ ጋይስ? እኔ አልገባኝም። ግን ማናቸውም ሳይናገሩ ማስተዋል ወንደሰን ስለ ጌታ መስክራ ወረደች። እሷ ካለች በኋላ ፉክክር ይዘው መጡ። ያስቀኛል። የራሳቸው አይዲያ እንደሌላቸው። ሌላው ደግሞ ማን ነው ዶክተር አብይ የተሰጠውን አዋርድ ለማስተር አብነት ሲሰጥ ሌሎቹም መቀባበል ጀመሩ። በቃ ለአጎት ለአክስት ልጅ አይዲያ ይዘው አይመጡ። የሚያሳዝነኛ አይዲያ የሚባል የራሳቸው ምንም ነገር የላቸውም። በቃ ምንም። ዶክተር አብይ አይዲያ አለው። ዶክተር አብይ ስላችሁ ጠቅላይ ሚኒስትሩን አይደለም፣ ቲክታክ አዋርድ ነው የምናወራው። ዶክተር አብይ የሚባል የህፃናት ሕክምና ከአንገት በላይ ስፔሻሊስት የሆነ ወንድማችን ቪዲዮን ገብታችሁ ዶክተር አብይ ብትሉ ከ2.4 ሚሊዮን በላይ ፎሎወር አለው። እሱ ያለውን እሱ ያደረገውን ሌሎቹ መከተል ጀመሩ። ማስተዋል ወንደሰን ይቅርታ፣ አርቲስት ማስተዋል ወንደሰን ያንን ስለ ጌታን አግኙ፣ ጌታ ነው የሚያድነው ብላ ከጌታ ጋር ሁኑ፣ ጌታን ተቀበሉ ያለችውን ነገር ሌሎቹ ተቀበለው። አሁን አዶናይ ማርያም ማርያም ሲሉ አለ። ማርያም አታድንም። መውደድ ይቻላል፣ ግን የመዳኛ መንገድ አይደለች። አየ ችግሩ ምንድነው? ማርያምን 1000 ጊዜ ብትጠራት የመዳኛ መንገድ አይደለም። መውደድ ይቻላል፣ ማክበር ይቻላል። ማርያምን አዳኝ ግን አይደለች መጽሐፍ ቅዱስ እንደሚለን። ስለዚህ መበሻሸቂያ ሳይሆን ማስተዋል ቢሆን መልካም ነው። አየ የምታድን ቢሆን ሁላችንም በጠራናት የደም ዋጋ የከፈለችልን ቢሆን ሁላችንም መጥራት እንችላለን፣ ችግር የለብንም። አዳኙ ሲጠራ ለፉክክር አድርጋችሁ ማርያምን ካመጣችሁ፣ ማርያምን ከኢየሱስ ካፎካከራችሁ፣ እውነቴን ነው በጣም ነው ማዝነው። የሚፎካከረውን ራሱ ለይታችሁ ማየት አልቻላችሁም እና በጣም ነው የገረመኝ። ሃው ይገነ ኮምፔር ዳት እንዴት ኢየሱስን ከማን ተወዳዳሪ ያለው? እንደኛ አምላክ እኛም በደሙ ያጀን በደሙ የገዛንን ተወዳዳሪ አድርጋችሁ ስታቀርቡ በጣም አዘንኩኝ። ማስተዋል ለምንድን ነው የቸግራችሁ? መውደድ እኮ ይቻላል። ጠላትን ውደድ የሚል ወንጌል ይዘ ማርያምን ልክ እንደምትጠላ አርጎ ማሰቡ መድከም ይመስለኛል።